ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬም በዕለቱ ለሚታሰቡ የቅዱሳን ሰማዕታት ደግሞ ከነሱ በረከት እንካፈል ዘንድ ደግሞ በምልጃቸው ያሳስቡልን ዘንዳ ሁላችን ሁሌ እንድንጸልይ ስለተሰጣቸው ቃል ኪዳን እያልኩ እንዲሁም ደግሞ በምድር ላይ አንዱ ለአንዱ ይጸልይ ስለሚል እግዚአብሔር ቃል በጸሎታችሁ እንድታስቡኝ እያደራ መልእክቴ ነው። በእውነት ለመናገር ዛሬ የመጣሁበት ትልቁ ነገር መጀመሪያ ደረጃ አንዳንዶች ያው ሀሳብ ስለሰጣችሁ ነው በውስጥ እሱንም በኋላ እናገራለሁ። ይሁንና ግን ሁለት ነገሮችን አበክሬ መናገር እፈልጋለሁ። የመጀመሪያው ነገር እንግዲህ በጣም ልብ የሚሰብር ሀዘን እንግዲህ ኢቢኤስ ውስጥ እንግዲህ ወንድማችን አስፋው መሸሻን፣ ነፃነት ወርቅነህን አሁን ደግሞ የኢቢኤስ ባለቤትን የሞት ድምፅ ስንሰማ በጣም ልብ ይሰብራል እና በጣም 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 የሚያሳዝን ነገር ነው የሰማሁት። ያው ከእንቅልፌ ስነሳ እንግዲህ ሶሻል ሚዲያው ላይ ይሄ ነገር እየተዘዋወረ ተመለከትኩኝ። በእውነት ነፍስ ይማር። በእውነት ለወንድማችን ቤተሰቦች፣ ለመላው ኢትዮጵያውያን እንዲሁም ደግሞ ለስራ ባልደረቦች ፍጹም መጽናናትን እመኛለሁ። ሰው እንግዲህ ወደማይቀረው ነው የሚሄደው። እንግዲህ እኚህ ሰው በአንድም በሌላ በሶሻል ሚዲያ ያለው ነገር ወገንተኛ መሰል ነገሮች ቢነሳም ስራ ነው እና ያደረጉትን ነገር ሳይሆን እንግዲህ በሀዘን አይቀለድም እና በእውነት ለመናገር ደግሞ በሰማነው ሀሳብ እንችላለን እንጂ ጠልቀንም አናውቃቸውም እና ዞሮ ግን እንዲህ አይነት ሰው እድሜ ጠግቦ ሲያርፍ እውነት የሆነ ስሜት ይሰማል። ግን እንደዚህ ሰዎች በአጭር እድሜ በሚቀጩ ጊዜ ልብ ይሰብራል፣ ልብ ያሳዝናል። ቤተሰብ፣ ልጆች፣ የስራ ባልደረቦች፣ ሀገር፣ ስራው ራሱ እና ይጎዳል እና ለኢቢኤስ ስራ አስኪያጅና ባለቤት ቤተሰቦች፣ ወዳጆች፣ ለመላ ኢትዮጵያውያንና ኤርትራውያን ፍጹም መጽናናትን እመኛለሁ። የወንድማችንን ነፍስ እግዚአብሔር ይማር እላለሁ። ሀዘን ከባድ ነው እና ይሄንን እላለሁ። በሁለተኛ ደረጃ እንግዲህ በትላንትናው ዕለት ወንድማችን ጸጋዬ ክፍሉ እንደምታዩት የሞተር ባይስክል አደጋ አጋጥሞታል። እንግዲህ ያ ብቻ ሳይሆን ስካመሮች እንግዲህ ብዙ ነገር በኦንላይን ነው አይደል? ኡጋንዳ በግብይቱ ምንም እናዘው አንዳንድ ነገሮችን ከምግብ ጀምረን እና እንደዚህ አይነት ነገር ነበረ። እንግዲህ ከነሱ ማጭበርበር አመለጥኩ ብሎ ወንድማችን ወደ ቤቱ በሚመለሱበት ጊዜ ያው የሞተር ሳይክል አደጋ አጋጥሞታል። ያው እንዳልኳችሁ እኔ አዝናለሁ። ለምን ብትሉ ኡጋንዳ ማንም ሰው ምንም ነገር አይንካው። ስደት ላይ ያለ ሰው አገሩም ያለ ሰው ምንም ሰው ይልቁኑ ግን ስደት ላይ ያለ ሰው እንዲህ አይነት ነገር ሲያጋጥመው ከጎኑ ማን አለ፣ ኑሮ ምን ይመስላል የሚለውን ነገር እኛ ነን የቅርብ ሰዎች በደንብ የምንረዳው። ያው ጸግዬ ኢትዮጵያ ቢኖር ይሄን ከርቸሌ ነበረ የሚናገራቸው እውነት እያለ ነው። እኔ ደግሞ በቅርብ ስላለው በደንብ አውቀዋለሁ ባህሪውን ማለት ነው። እና በቃ ይሄ ነው ካለ ነው እንደዛ ነው አቋሙ ማለት ነው። እና ይመስለኛል ያው ያደገበትም የሶማሌ ክልል ይመስለኛል አይደለ? በሶማሊያ ክልል ሰውየው ራሱ የሆነ ነገር ከሆነ ለምሳሌ እግሩ የሚያነክስ ከሆነ አንካሳው ብሎ ነው የሚጠሩት፣ እውር ከሆነ እውሩ ብሎ ነው የሚጠሩት በነገራችን ላይ ማለት ነው። እና በዚህኛውም በዛኛውም ሶማሌ ስለማቅ ማለት ነው። እና ለማንኛውም እንኳን የልጆች አምላክ እንኳን እግዚአብሔር አተረፈ
እንድትሉት ያደራ መልእክቴ ነው። ኦልሬዲ አደጋው የተፈጠረበትን ቦታ በጣም አውቀዋለሁ እና በጣም በጥንቃቄ የምንጓዝበት ቦታ ነው። አንዳንዶች እንግዲህ ለምሳሌ ትላንትና መኪና የምንነዳ ሰዎች የሚመስለን ሰዎች በቡዳ ተንጠልጥለን ስንሄድ ለቅራቅንቦ ጥቅም ስትሉን ይሄኔን ስናስብ ነው የምንናደደው። እኔ ፐርሰናል የምናደደው አንተ ባይሆን ሳትነዳ ኖረህ ሳያልፍል ኖረህ አጭበርብረህ ወጥተህ እንደገና ደግሞ ሰላም ከነበርንበት ሀገር ስለ እውነትና ስለ እውነት የተሰደድን ሰዎች ቀና ብለህ የማየት ሞራልስ አለ ወይ? እና በቦዳ እንሄዳለን ብለን ስንናገር እኮ በእውነት ለመናገር ኡበር ጠፍቶ እኮ አይደለም። ግን እንዳልኳችሁ የቅራቅንቦ ጉዳይ ስላይደለ ነው ህይወታችን ማለት ነው። እና እንደ ሰው ግን ብዙ ነገር ላስተውል ያለው እኔ ብዙ ጊዜ ወድቃለሁ ብዬ አስባለሁ ከቦዳ ላይ እና እስካሁን እንግዲህ አልወደኩም። እግዚአብሔር ይጠብቀኝ። ለምን ብትሉ የቦዳ አደጋ በጣም ከባድ ነው በኡጋንዳ፣ በሌላም ቦታ የሞተር ባይስክል አደጋ በጣም ከባድ ነው። ባይደወይ ይልቁኑ ደግሞ ይዘዋችሁ የሚሄዱ ሰዎች ልምዱ አለን ብለው እናንተ ደግሞ ከኋላ ነው አንባላንስ የሆነ እንቅስቃሴ እንዲህ ስትንቀሳቀሱ በአነዳዳቸው እነሱ ያን ደግሞ አልለመዱትም። ሰው ራሱን ችሎ ነው በቃ ለምዶታል ከልጅነቱ ጀምሮ። ለእኛ ደግሞ በጣም ከባድ ነው የቦዳ እንቅስቃሴ እና ጸግዬን በዚህ አጋጣሚ እንኳን አተረፈህ፣ እንኳን እግዚአብሔር ረዳ፣ እንኳንም አምላክ ወላዲተ አምላክ ጠበቀች። በእውነት ቅዱሳን መላእክቱ ስለ እናንተ ያዛል ተብሎ እንደተጻፈ እንኳን የመላእክቱ ጥበቃ ረዳ፣ የቅዱሳኑ ተራዳይነት እንኳን አገዘ እላለሁ እና እንዲማለ ገብቷችኋል። አሁን ይህን አደጋ እግዚአብሔር ባይረዳው ሌላም ነገር ይፈጠር ነበር እና አስፓልት ላይ ነው፣ በስፒድ ያለ ነው፣ ብሬክ መዝለያ ነው ኦልሬዲ እንትን ያደረገው እና እንደ ቀላል ነገር ያያችሁ ሰዎች ከባድ ነው እና እንኳን አተረፈህ ለማለት ነው። በመጨረሻ እንግዲህ ዛሬ ትላንትና በጀርመን የነበረውን እና በተስፋዬ ሮበሌ ዶክተር ተስፋዬ ሮበሌ ዙሪያ የሰራሁትን ጠንካራ ፕሮግራም አለ። አንዳንዶቹ ግን ሙሉውን ያው እኔ ገገማ ስለሆንኩኝ እንዳልኳችሁ ሌላ ገንዘብ ምኑም ስለማይገባኝ ሙሉ ሀሳቡ የትላንቱና መርሃ ግብር አንድ ላይ አድርጌዋለሁ እና አንዳንዶች የተስፋዬ ሮበሌ ለየተ ብታስቀምጥልን ሌላ ከዛ በፊት የነበሩ ቪዲዮዎችን እንደው በሌላ ብታሳይ፣ ነገር ግን የዘመዴን የጠየቀውን ጥያቄ ወይም በጀርመን ያለውን አካሄድ እሷን ብቻ አዘጋጅና እሷን ብቻ ብትለቅልን ባላችሁኝ መሰረት እንግዲህ እንደገና ያንን ቪዲዮ ብቻውን ቆርጬ አሁን ይሁን ነው እንደዚህ አቀርብላችኋለሁ እና እንድትከታተሉ ይሁን። እኔ የሰው ጠላት የለኝም፣ ግን ማንም ከቅድስት ቤተክርስቲያን አይበልጥም ብዬ አምናለሁ። ቤትን ሳታጸዳ ስለ ጎረቤት ማውራት፣ እዛው በጀርመን ያሉ ከባባድ አካሄዶችን ሳትቃወም እነ ዲያቆን ሄኖክ ኃይሌ፣ እነ ቀሲስ መላኩን፣ እነ መጋቢ ብሉይ ሃይመረን እነሱን ለመተቸት ሌላ መሰል ነገሮች ላይ እስኪ ከራስ ጀምር እንትን መርጦ አልቃሽ አንሁን፣ አድቫንቴጅ መቼ አንሁን፣ በቃ ከቆምን ለእያንዳንዱ ነገር እንቁም የሚል ነው እና ምናልባት ትላንትና ያው አንዳንዶቻችሁ በውስጥ አመስግናችሁኛል። እኔ እንደዚህ መሆኑን አላውቅም ነበር ያላችሁኛል። አሁንም እኔ በጣም ነው የምወዳቸው ዶክተር ሊቀ ካህናት ዶክተር መርዓዊ ተወጀ በጣም ማከብራቸው የምወዳቸው፣ እንዳልኳችሁ እስራኤል ሀገርን በተገናኘን ጊዜ መጽሐፍ ያበረከቱልኝ የምወዳቸው አባት ናቸው እና ግን በፍጹም እኛና ፕሮቴስታንት በጥምቀት አንድ አይደለንም። በቃ አይደለንም በፍጹም። ጴንጤ ውስጥ የተጠመቀ እኛ ውስጥ አይጠመቅም የሚል የቤተክርስቲያን ትምህርት የለም። በነገራችን ላይ ሄደን እንኳን ለመጣን ቄደር አዘጋጅታለች ቤተክርስቲያን። ምክንያቱም እነሱ ምልክት ብለው ያስባሉ፣ እኛ ደግሞ መልበስ የኃጢአት ስርየት ማግኛ አማናዊነቱን እውነተኝነቱን አምነን ነው። ስለዚህ አንዱ ያጠመቀውን አንዱ ላለማጥመቅ የሚል በፍጹም ይህ እንግዲህ በአፄ ኃይለ ሥላሴ ዘመን የተጀመረ ሀሳብ እንደሆነም አውቃለሁ። ግን ቤተክርስቲያን ኦፊሻሊ በዚህ ጉዳይ ላይ ፈርማም አታውቅም፣ ተስማምታም አታውቅም።
ብትስማማ ደግሞ ሊቃውንቱ ጥያቄ እንደገና እንደሚያነሱ ስለማቅ ነው። እና እኛ አባት የፈረሙት ፊርማ አልተነሳም። እኛኛው ደግሞ እንዳልኳችሁ አሁን ማሳያችሁ እኛ አባት እሳቸው ደግሞ በግልጽ አማርኛ አድቬንቲስት ሚሽን ናቸው። አሁን አንዳንድ አባቶችም አሁንም ለመመለስ እየጠየቁ ነው ብለዋል። ግን አድቬንቲስት ቸርች ውስጥ ነው ያሉት እና ሙሉውን እስኪ ቪዲዮ ላይ እዩ። እንግዲህ ዘመዴ ተቃውሞ ከአካባቢ ጀመር። አንዳንድ ጊዜ እንደው ዝም ብለን አይደለም፣ አቋም ከዛው ነው የሚጀምረው። በነገራችን ላይ አቋም ከዛው ነው የሚጀምረው እና ያንን ለማሳየት ነው። አልዋሽም፣ እውነትን ነው የምናገረው። ጀርመን ሀገር ስትሄድ ያረፍክበት ቤት ውስጥ ነው መጽሐፍ ያገኘው። 3 መጽሐፍ ጽፈዋል። 3ቱም የምንፍቅና ያለባቸው መጽሐፍት ናቸው። ዋቢ ያደረጓቸው መጽሐፍቶች በጠቅላላ የፕሮቴስታንት ናቸው። እኛ ዋቢ የምናደርጋቸው መጽሐፍቶች እንኳን ለመቃወሚያ ይሄ እንዲህ ብለዋል ለማለት ነው እንጂ አክሰፕት አድርገን አይደለም እንትን የምናደርገውና እንግዲህ በጨዋ ደንብ ሁሉም እንድትሰሙ ያደራ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እግዚአብሔር ፈቅድና ብንኖር እንገናኛለን። ሁላችሁም በጸሎት አስቡን፣ በጸሎት አስቡን። አንዳንዶች ደግሞ ዝም ብላችሁ አፋችሁ እንደመጣ አትናገሩ። እውነቴን ነው የምነግራችሁ ማለት ነው። እሱን እያንዳንዱን ነገር እግዚአብሔር ስለሚመዝነው ማለት ነው እና እንትን ውንብድና አሳዶህ ለቤተ ክርስቲያን ተሰደድኩ ማለት አትችልም። እንዴት ተሰደዳችሁ ካልከን ታሪካዊ ዳራውን በደንብ አስረድተናል በየዘመናቱ። ዛሬም እውነት ለመናገር የብልጽግና ፓርቲ ቢወርድና ሀገር የሰላም ብትሆን አንድ ቀን እንደማላድር ማናችሁም ታውቃላችሁ። ነገር ግን የሚደርስብን እያንዳንዱ ፈተናና ችግር ለአካባቢ፣ ለወዳጅም፣ ለቤተሰብም ለተለያየ ነገርም ጽኑ ፈተና ስለሆነ ሁላችሁም ደግሞ ስለምታውቁት ለዛ ተሰደድን። አንዳንዶች አሁን እንደሚያፌዙበት አይደለም። ወደዚህ ቅዱስ ቤተክርስቲያን ደግሞ የመጣ ነው ለአንድ ነገር ነው። ለቅራቅንቧ አልመጣንም። ስጋዋን ጨርሰህ አጥንቷን እየፈጨህ እንደምጠጣው ሰው አይደለንም እኔ ለቅራቅንቧ አልመጣውም፣ ለህይወት ነው፣ ለዘላለሜ ነው የመጣሁት እና ያንን ደግሞ ጠብቄ ማለፍ ፈልጋለሁ እና ሁላችሁም እንግዲህ ባዘዛችሁ መሰረት ነው ብያለሁ። ሙሉን ደግሞ ከፈለጋችሁ ከዛ ስር ባለው ሌላኛው ቪዲዮ ማየት ትችላላችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ ነው ብያለሁ። ሰሞኑን ከትላንት በስቲያ በሰራሁት ነገር ያው ብዙዎች ኮሜንት አድርጋችኋል። ውሸታም ነህ፣ ያለ መረጃ ነው የምታወራው ምናምን ብለውኛል ማለት ነው እና እኔ ያለ መረጃ ምንም ነገር አላወራም። ስቃወም በምክንያት ስደግፍ በምክንያት ነው እና ይሄ ነው። እሺ ይገለጥ የምትሉኝ ሰዎች ካላችሁ ዘመዴ ለመጀመሪያ ጊዜ ጀርመን በሄደ ጊዜ የት ነበረ የነበረውን ነገር አንስቼ ምንፍቅና ከያዛቸው ሰዎች ጋር እስካሁን ሪሌሽንሽፕ አለው ብዬ ስናገር ነበረ እና ይገለጥ የምትሉ ሰዎች እንደገና ቻሌንጅ ውስጥ እንግባና ላሳያችሁ ማለት ነው። ከዛ በኋላ ቤተክርስቲያን እንግዲህ በንጉሥ ኃይለ ሥላሴ ዘመን ይሄ ኢኮኖሚካል ካውንስል የሚባል የዓለም የአብያተ ክርስቲያናት ህብረት የሚባል ውስጥ የገባችበት ነገር ውስጥ በፍጹም እና አንዳንዶች ግን ገብተው ቆይ አትደጋግም ሚውት አድርጉት፣ የሚደጋግም ሰው ሚውት አድርጉት እና አንዳንዶች ገብተው በዚህ ፊርማ ውስጥ ነው ያሉት። ግን እንድትጠነቀቁ ነው የምነግራችሁ ማለት ነው። አንዳንድ አባቶች ጋር ትላንትና እያወራው ነበር እና እሱ ሊመለስ እኮ በጣም እየፈለገ ነው ሰውየው ምናምን። እንደ እሱ ሰቨንዴ አድቬንቲስት ሚዲያ ላይ እኮ ነው እየሰራ ያለው አልኳቸው። ሰቨንዴ አድቬንቲስት መረጃ አለኝ። እሺ እኔ ታዲያ አይገለጥ ብትለኝ እኔ ላልገልጥልህ ነው እንዴ? እሺ ጎግል አሁን ምልክልን ፎቶ በመጀመሪያ አምጣልኝ። አንደኛውን ፎቶ እሺ ጎግል ይርዳን። እንግዲህ ትንሽ ሰዓት በጀርመን የቅዱስ ሚካኤል በዓል ንግስ የምትለዋን ፎቶዋን አምጣልኝ አንዴ። ይሄ ሰውዬው ብዙ ፎቶቸው አይታይም። አሁን ይኸውላችሁ
ጉዳዩ የቆየ ነው ምናምን ነገር እንዳትሉ። እስካሁን የተያዘ ነገር ነው እየተናገርኩ ያለሁት። አዎ እሺ፣ መጡ እንግዲህ። ማነው ውሸታሙ? አሁን ቀጥለን እናወራለን ማለት ነው። ማነው ውሸታሙ? ቀጥለን እናወራለን። ቆይ የዘመዴ ልጆች ረጋ በሉ። ቢያንስ ኮፍያ እየሰጣችሁኝ አውሩ። ኮፍያ ስጡት ብለዋቸዋል። እሺ ስሙ ራሱ ቄስ በገዳሙ ደምሳሽ ይባላል። እሳቸው አይደሉም። ደብዘዝ ያለውን ፎቶ አምጣ። ደብዘዝ ያለ ፎቶ ጽሑፍ ያለበትን ደብዘዝ ያለ ፎቶ ከጽሑፉ ስር የመጀመሪያው ፔጅ ላይ አይደለም ጎግልዬ እባክህ፣ ጽሑፍ ከጎኑ ያለ በላያቸው ላይ ጽሑፍ የተጻፈ ቀጥሎ ደሰሳቸውን ታመጣልኛለህ። ሼር አድርጉ። ዘመዴንም ጥሩት ከፈለጋችሁ። ያለ መረጃን ያለው ነው ይሄ ነው ካይኔ ምናምን ከማለት እዚያ አጠገብ ጉያ ንስሐ አባት እዛ ያሉትን ለምን አትቃወምም? ይሄው እኔ በመረጃ ነው ማለት ነው። እንግዲህ አፈንዳው ካልከኝ አፈነዳልሃለሁ ማለት ነው። እሺ እንደገና መልሼ ላኩል። እዚህ ጋር ያለውን ፎቶ ነው እያልኩ ያለሁት። ይሄው እንደገና መልሼ ራሱን ላኩል። በቃ ኧረ ተው መድኃኒዓለም፣ ጽሑፉ ላይ ያለ ፎቶ እኮ ነው እያልኩ ያለሁት። ይሄው አሁን መልሼ ላኩል። በጣም ጥሩ ቴንኪ ወንድም አለ። እንግዲህ ይሄ ሰው ያው ቅስናው ተገፏል። ይሄ ሰው ቄስ በገዳሙ ደምሳሽ ይባላል። ቄስ ገዳሙ ደምሳሽ፣ ቄስ ነኝ ባይ ፓስተር ነው። በነገራችን ላይ ሰውዬ አሁን በደንብ ስሙኝ፣ ታሪኩ እንዴት እንደማያይዘው ማለት ነው። ይሄ ሰው 3 መጽሐፍ ጽፏል። 3ቱም መጽሐፍ የምንፍቅና መጽሐፍ ነው የጻፈው። የምንፍቅና መጽሐፍ የሚያሰኛቸው ምንድን ናቸው ብላችሁ ካሰባችሁ ከመጽሐፉ ጀርባ ያሉ አሁን በዚህ ነው መሞገት ያለብህ። አሁን ዘመዴ ሄኖክ ኃይሌ ሌሎቹን ምናምን በዚህ ነው መሞገት ያለብህ። ገባ? እኔ አሁን አጠገብህ ጉያ ያለውን ወዳጅን እያጋለጥኩ ነው ማለት ነው። በቃ እኔ ቢኒያም ነኝ። ያንተን ተራወሬ ፈርቼ የምደብቀው ታሪክ የለኝም። እንግዲህ ቄስ ገዳሙ ደምሳሽ የነበረው ሰውዬ 3 መጽሐፍ ጽፏል። እነዚህ 3 መጽሐፍን ዘመድኩን ከኢትዮጵያ ታስሮ ሲፈታ ወደ ጀርመን መጥቷል። በነገራችን ላይ ዘመድኩን የመጀመሪያ ታሰረ የሚባለው ነገር በጋሻው ታሪክ የሚተራስ ነገር አለ። ነገር ግን ከሀገር የወጣው ልንገራችሁና በቁማር ነው። በቁማር ጫወታ መንግስትም ህዝብም ስለፈለገው አምልጦ ወጥቷል። ፋክቱ ይሄ ነው። በነገራችን ላይ ወደ ጀርመን ግን ለመጀመሪያ ጊዜ የመጣ ጊዜ ያረፍክበት ቤት ከኮሜዲናው ላይ ያነበብከው መጽሐፍ፣ እሺ የምትወጡ ሰዎች መውጣት ትችላላችሁ። እኛ ቤት ልወጣ ነው ምናምን አይባልም። እሺ እናቴ፣ እሺ ቀስ ብሎ ነው ሾለክ ብሎ የሚወጣው ማለት ነው። ስለዚህ ከሸልፉ ላይ የተነሳው ደብዳቤ መጽሐፍቶች ያነሳው ዘመዴ ያነበበው መጽሐፍ የዚህ ሰውዬን መጽሐፍ ነው። የዚህ ሰውዬን መጽሐፍ ነው ያነበበው። የማንን? የቄስ ገዳሙ ደምሳሽ። በደንብ ስሙኝ። የቄስ ገዳሙ ደምሳሽ በደንብ ስሙኝ። ስለዚህ ይህን መጽሐፍ ካነበበ በኋላ አንዳንድ ሰዎች ጥያቄ ጠይቀውታል። ዘመዴ የጀርመን ወጣቶች ጥያቄ ጠይቀውታል። እሺ እሱንም መጣበታለሁ። አሁን ዝም ብለህ ጠጣ። እሱንም የገዳሙንም መጣበታለሁ። እኔ ገዳም ለምስ ገንዘብ ሰበሰበ ብዬ አልተቃወምኩኝም። በነገራችን ላይ ግን ድራማውን የገለጥኩት ማለት ነው። እሱም ላይ
ነገ ኮሚሽን ሲቀበል ታርፋለህ። ጠረጥረዋለሁ በኮሚሽን ስራ ስለማውቀው ማለት ነው። ሀሳቤን እንትን አትበል እባክህ። አሁን ይህ ሰውዬ ወጣቶች ዘመድኩን ጠየቁት። እኚህ ሰው መናፍቅ ናቸው። ዘመዴ ያረፈበት ሰዎች የኚህ ሰው ወዳጅ ናቸው፣ አብረው ናቸው። መጽሐፉ ለምን ተገኘ አትሉኝም? መጽሐፉ ለምን ተገኘ? የኚህ ሰው መጽሐፍ እዛ ቤቱ ዘመዴ አንብቦታል። አንብቦም ተጠይቋል። የኚህ ሰው የጉዳይ ተብሎ ማለት ነው። እና መጽሐፉ ምንም ችግር የለበትም ነው ያለው። መጽሐፉ ምንም ችግር የለበትም ነው ያለው። መርጦ አልቃሽ ነው ብለው ለዛ ነው እኮ መርጦ አልቃሽ ነው። ከጀገርክ ጀግን እዚህ ላይ። ከዛ በኋላ እንግዲህ ብዙ ነገር ተደረገና የኚህ ሰው መጽሐፍ ተወገዘ። እኚህ ሰው ተወገዙ። በደንብ ስሙ። መጽሐፋቸውም እሳቸውም ተወገዙ። ግብረ መልስ ሰጠው። አንድ መጽሐፍ በአንድ አባት ተጻፈ። አምላክ በሚያውቀው አሁን እኛ አባት አይደለም ለኔ ነገሩኝ። አሁን ምናልባት ሰሞኑን የጀርመንን ቪዲዮ ስለለቀቀ ምናምን ብላችሁ እንደ ኃጢአት ውስጥ እንዳገሙ ከኛ አባት ጋር እኔ በስልክ እንኳን አውርቼ አላውቅም። ያን እዚህ ቤት ገብተው ገንዘብ ከመጠየቃቸው የቤተ ክርስቲያን ጉዳይ ከማንሳታቸው በፊት ጀርመን ብዙዎች አሉ። በነገራችን ላይ ገና ጠንክረን እንሄዳለን አደብ ካልተገዛን። ስለዚህ እኚህ ሰው እየተወገዙ አንድ ቀን ግን ዘመዴ አንድ ቀን ቄስ ገዳሙ ደምሳሽ ብሎ ሲናገር የሰማ ሰው አለ? አንድ ቀን ቄስ ገዳሙ ደምሳሽ ብሎ ዘመዴ ሲናገር የሰማ ሰው አለ? ቄስ ገዳሙ ደምሳሽ እኚህ ሰው ከተወገዙ በኋላ እንደገና ወደ ቤተክርስቲያን መለሳለሁ ብለው መጡ። አሁን በደምብ ግቡ አላቸው። ከስር አንተ ራስህ ብትገባልኝ እኮ ይሻላል፣ ገብተህ ብናወራ ይሻላል ማለት ነው። አንድ ቀን አንስቷቸው አያውቅም። እኚህ ሰው ተወገዙ። ከዛ በኋላ እንግዲህ በአሁን ሰዓት እኚህ ሰው ዩቲዩብ ላይ ግቡና መጋቢ አዲስ ገዳሙ ደምሳሽ ብላችሁ ግቡ። ያው መጣውላችሁ አሁን ዛሬ ነው መረጃ አይደላላችሁት። ይሄው እንግዲህ የነበረበት ቤት አግኝታ ያነበበው መጽሐፍ የእኚህ ሰውዬ ነው። ሴፍዬ ረጋ ብለህ ስማ፣ አይዞ እንደ ግሪሳ አትሁን፣ ኦርቶዶክሳዊ ሁን። ስለዚህ አንድም ስለኚህ ሰውዬ ኔጌቲቭ ነገር የለውም ዘመዴ። ለምን አሳራፊዎቹ፣ እንጀራ አብሊዎቹ፣ ኬዝ ሰሪዎቹ፣ እንግሊዝ ሀገር ፋሲሊቴት አራጆቹ የቄስ ገዳሙ ደምሳሽ ልጆች ስለሆኑ በነገራችን ላይ እስራኤል ቆርበው ወደ ምንፍቅና የሄዱ ሰዎች አሉ በእኚህ ሰውዬ። ዛሬ ዩቲዩብ ላይ ግቡና ቄስ ገዳሙ የሚለውን ቄስ የሚለውን መጋቢ ገዳሙ ደምሳሽ ብላችሁ ብትገቡ እኚህ ሰውዬ ይመጡላችኋል። በመልክ አይገለጡ፣ በድምፅ ነው ያሉት። በስማም ይላሉ። ገብታችሁ ቻናሉን ብታዩት የማ ቻናል ነው? የአድቬንቲስት ቻናል ነው። ዘመዴን አያውቅም፣ ያውቃል። ቢሰራ ችግር ነዋ። አሁን ይህም ብቻ አይደለም እነግራችሁ። እኚህ ሰውዬ እንግዲህ በዚህ ሁኔታ ውስጥ አሉ። በህቡ ነው የሚሰሩት። አሁን ወደሚቀጥለው አባት ናልኝ። በጣም የምወዳቸው በጣም የማከብራቸው እስራኤል ባገኘኋቸው ጊዜ የከበረ መጽሐፋቸውን የሰጡኝ በጣም የምወዳቸው አባት፣ ግን በቤተ ክርስቲያን ጉዳይ ከማንም ጋር ልደራደርም። አምጣልኝ። እኚህ አባት ሊቀ ካህናት ዶክተር መርዓዊ ይባላሉ። ዶክተር መርዓዊ ይባላሉ። በእኚህ በቄስ ገዳሙ ደምሳሽ መጽሐፍ ላይ በጀርባ ላይ መጽሐፉን ልክ ነው ብለው እውቅና የሰጡት ነው። በነገራችን ላይ መጽሐፉን ኑፋቄ የሚያሰኘው ዋቢ ያደረጋቸው አጠቃላይ መጽሐፍቶች የፕሮቴስታንት መጽሐፍ ስለነበሩ ነው። ዋቢ ያደረጓቸው መጽሐፍቶች እንዳለ የፕሮቴስታንት ናቸው። እኚህ ሰውዬው ጎግል ላይ በሉ መጋቢ አዲስ ገዳሙ ደምሳሽ ብላችሁ ግቡ ብያለሁ።
እንግዲህ እኛ አባት ሊቀ ካህናት ዶክተር መራዊ በኢኮኖሚካል ካውንስል በሚባለው ላይ ኦርቶዶክስ አትፈቅድላቸው። ኦርቶዶክስ ተዋሕዶ አሁን እዚህ ጋር ነው እንግዲህ ጀግንነት ከሆነ እዚህ ጋር ነው ሄደው አባታችን ፊርማ ተፈራርመዋል። ምን የሚል ፊርማ ተፈራርመዋል? በክርስቶስ የሚያምኑ ካቶሊክም ሆኑ ኦርቶዶክስ ፕሮቴስታንቶችም ሆኑ በክርስቶስ ካመኑ ጥምቀት አይደገምም ብለው ፈርመዋል። የዘመዴ ንስሐ አባት እኚህ አባት በጣም የምወዳቸው የማከብራቸው አባቴ ናቸው። ያሉት ጀርመን ሀገር ነው። ሊቀ ካህናት ምሳሌ ሊቀ ካህናት መርዓዊ ዶክተር መርዓዊ ይባላሉ። ተበጀ ይባላሉ። እንዳልኳችሁ የሳቸው እኚኛው ሰውዬ የሳቸው ያቆረቧቸውን እስራኤል እኛኛው መናፍቅ ያደርጋሉ። እኚኛው አባት ደግሞ ጠንከር ላርገው በአጭር አማርኛ በአብ በወልድ በመንፈስ ቅዱስ ያጠመቀ ፕሮቴስታንትም ሆነ ማንም ቢያጠምቅ አንድ ነን፣ ደግመን አናጠምቅም ብለው ይፈራረማሉ። እንግዲህ አስቡ፣ ይሄን ኔጎሽዬሽን ሲያደርጉኝ አባት ዘመዴ እንግዲህ እኚህ ሰው ይፈርመዋል። እስካሁን ድረስ ፊርማውን አላነሱም። ባይደውል እስካሁን ፊርማውን አላነሱም። በኦርቶዶክስ ተዋሕዶ ቤተክርስቲያን የፕሮቴስታንት ጥምቀትና የእኛ ጥምቀት አንድ ነው ብለው የሚያስተምሩ አባት ከጎኑ አሉ። አንድ ቀን ግን አንስቷቸው አያውቅም። ዘመዴ አንድ ቀን አንስቶ አያውቅም። በነገራችን ላይ ጥምቀቱ አንድ ነው ብለው ካመኑኝ ሰውዬ ክህነታችንም አንድ ነው ማለታቸው ነው። ሐዋርያዊ ቅብብሎሽን ማምጣታቸው ነው። እንግዲህ ቻለው። አሁን ዲያቆን ሄኖክ ኃይሌ ላይ ከመውረግረግ ቄስ ገዳሙ ጋር ገዳሙ ደምሳሽንና ሊቀ ካህናት ዶክተር መርዓዊ ተበጀን ቻሌንጅ አድርግ። ዘመድኩን በቀለ ጀግና ከሆንክ እዛው አታደርገው፣ ኑሮ ይበላሻል። መርጦ አልቋይ ስለሆንክ ነው። አሁን ህዝቡ ማደናገር አትችልም። ወረቀቱ አለ፣ ፊርማው አለ፣ ምን አለ። እሳቸውም አልፈረምኩም አይሉ። እንግዲህ ፋክቱ ይሄ ነው። አሁን ይሄን አይደለ የፈለጋችሁት? ዝም ብለህ ነው ስለ ጀርመን ያወራው ብላችሁኝ አይደለ? ያው አሁን ዘመዴ መልስ ይስጥበት። ጥቂት ቀን እሳቸው ጋር ሁሉ ሄዶ አስተምሯል። በነገራችን ላይ ጥምቀታችን የሶስታችንም የአራታችንም አንድ አይነት ነው። ኢንክሉድ ሰቨንዴይ አድቬንቲስት አንድ አይነት ነው። እነሱ ያጠመቁትን እኛ እናጠምቅም የሚሉ ሰው ጋር ሄዶ ያስተምር ነበር። እኔ ቀሲስ መላኩን ደግፌ አይደለም። በቀሲስ መላኩ በጣም ነው የምናደደው ብያቸዋለሁ። በአይመረ በጣም ነው የምናደደው ብያቸዋለሁ። አንድም ፕሮቴስታንታዊ ኑፋቄን አይገልጡ፣ ያሳቷቸውን መመለስ አለባቸው ብዬ ነው የማምነው። ግን ዘመዴ አሁን ወደ እነ ዲያቆን ሄኖክ ኃይሌ ወደ ሌሎቹ ከመሄድ አጠገብ አሁን ቸርች አትሄዱ። ግን እንዳልኳችሁ ሌላ ቤተክርስቲያናቶች አሉ እኮ 6 ዓመት ቸርች አልገባም። በዚህ ምክንያት ነው ካልከን እንስቃለን። መምህር ሆነ ይሄን አትመልስም። የሀገር መልስ አለኝ የምትል የትውልድ መልስ እኔን የመሰለ ተቆርቋሪ የለም። አሁን እንግዲህ የት ናችሁ? ነጭ ነጯን አሁን የት ናችሁ? ይኸው ጎረቤት ቤት ያለውን ነገር እየነገርኩ ነው። ዘመዴዋ ምን ትላለህ? እኛ በጥምቀት ከፕሮቴስታንት ጋር አንድ ነን። ከአድቬንቲስት ሚሽን ጋር አንድ ነን። ይሄው ፊርማው፣ ይሄው ሰነዱ ልኬልሃለሁ። በውስጥም
ታውቀዋለህ፣ እጅ ላይ አለ። መርጦ አልቃይ ስለሆንክ ፍረዱብኛው። አሁን የአባቶቼን ነገር ደግሞ እመጣለሁ። ይሄ ተላከ የተባለው ልጅ ጥርስ ወለቀ፣ የመኪና አደጋ የተባለውን ደግሞ እመጣለሁ በደንብ መረጃ ስላለኝ ማለት ነው። በዚያ አጋጣሚ 65 ሚሊዮኑ ስፔሲፊክ ገብቷል አልገባም እመጣበታለሁ። በነገራችን ላይ እኔ ወደፊት እና ለአባቶቻችን እንኳን ገንዘብ ተሰበሰበ። ዘመዴዋ እንግዲህ ከጠነከርክ እንደዚህ ነው መጠንከር ያለብህ። ሊቀ ካህናት ዶክተር መርአዊ በዚህ ትምህርት ምን ትላቸዋለህ? አሁን ሄኖክ ኃይሌን ዝም ብሎ እንትን ከማለት ይሄው የፈረሙ ከነፈረሙት ፊርማ አምጥቼልሃለሁ። ይሄው አሁን ሰቨንዴ አድቬንቲስት የሚያገለግሉትን ቀሲስ ገዳሙ ደምሳሽን ምን ትላለህ? እስኪ ስለነሱ አስተሳሳይ ንገረን። እስኪ ተቃውም። እስኪ ስለነሱ እስኪ ይውጣና ፊርማው መሰረዝ አለበት ብለህ ተቃውም። እስኪ አየህ፣ ማቴሪያሊስት ምለው ለዛ ነው፣ ቅራቅንቦ ምለው ለዛ ነው። እሺ ተመለሰላችሁ። አንዳንዶች የተወሰነ ነገር አገኛችሁ፣ ተመለሰላችሁ። ያለ ሰነድ ቢንያም ያወራል የምትሉኝ ጥቂት ደቂቃ ጠብቃችኋለሁ፣ እመጣለሁ። በነገራችን ላይ ተመለሰላችሁ። የፈጠራ ወሬ ነገር በእኔ ላይ ሊወራ ይችላል። ምንም እንዳይደለው አውቃለሁ እኔ። አይዞ ድሃ ነው የምትለኝ፣ ገንዘብ አትሆኑ ነው የምትለኝ ምናምን። ገንዘብማ በቃ እንዳጣው ካወቅ ለምን አሰጠኝም? ነፍ ቱቲ ብር ሰርታችኋል፣ ቱቲ ብር ሰብሰባችኋል። በቤተ ክርስቲያን ስም ቱቲ ብር ሰርታችኋል። ለምን አሰጡኝም? ገንዘብ አትሆኑ የሚለፈልፈው ካላችሁ ማለት ነው። እውነታዊ ነው። እኔ ሁል ቀን ይህን አገልግሎት ደግፉ ስል እንኳን እውነት በምን አይነት ልብ እንደምናገር አውቀዋለሁ። ቱቲ ብር ባይደዌ ጀርመን እንደ አሜሪካ አይደለም። ቤቱን መጎልጎል አንችልም፣ ግን አንዳንድ ነገሮች አሉ ይሸቱናል። ችግር የለውም። እሱ ምንም ፐርሰናል ነገር እንኳን ቤት ኖረ እንኳን ቤት ነው። ነጋዴ አይደለ እንደ ነጋዴ ቤት ይኖረው። እሺ አጠፋው። ይሄው መረጃውን ለቀኩላችሁ። ስለዚህ ዘመዴ ነገ ከነጎዲያ መቼም ሲገባ ምን ትለናለህ? ይኸው ሰነዱን የምትፈልጉ ሰዎች በጠቅላላ ከፈለጋችሁ ሰነዱን ልክላችኋለሁ። ደውሉልኝ። ዶክተር መርአዊ ተበጀን ቄስ ገዳሙ ደምሳሽን አዝሎ ተሸክሞ ዲያቆን ሄኖክ ኃይሌን በግምት በቅናት መጨፍጨፍ አይቻልም። በእኔ ዘመን አይቻልም። በግምት ሰው አይጨፈጨፍም። የካቶሊክ የፕሮቴስታንት ጥምቀት ከኦርቶዶክስ ጥምቀት ጋር አንድ ነው። እነሱ ያጠመቁትን እኛ አንደግምም ብለው ምስጢረ ክህነት አንድ ነው ብሎ የፈረሙት አባትህን ልክ አይደሉም በልና ሲያሳየን መምህራችን የምትወዱ ምናምን በሉ። እንግዲህ አሁን እንደ ልማደ የግብፅ ቤተክርስቲያንና አካሄዳሉ ምናምን ተውረግረግ። ይኸው አመጣሁልህ ጉያ ያሉትን ለሽቀላ ቢሆን ኦርቶዶክስ የሆንኩት አልሆንም ነበር። ብታምንም ባታምንም አልሆንም ነበር ኦርቶዶክስ። ለቅራቅንቦ ቢሆን አልሆንም። እግዚአብሔር የተመሰገነ ይሁን። ኦርቶዶክስ በመሆኔ የሚሰማኝ ነገር ልነግርህ አልችልም። ስላሴ ያለንም ቅድም እኮ አሳየን። ወደኋላ ቪዲዮውን ተመልከት። እሺ እየሞከርኩ ነው እና ይህን ቪዲዮ አሁን እጭንላችኋለሁ። ለዘመድ ያደርሱልኝ። ይሄ ማለት ከትልቅ ሪስፔክት ጋር ነው። አይዞ ኬዝ የሰሩት በውሸት ከሆነ ልትፈራቸው ትችላለህ። ነገርኩ። እኔ አገር ለመሻገር ኦርቶዶክስ አልሆንኩ። ቅራቅንቦ ፍለጋ ኦርቶዶክስ አልሆንኩ። እኔ ኦርቶዶክስ የሆንኩ ዘላለሜን አስቤ ነው። ዘላለሜን አስቤ ነው። እኔ ይሄን ነው የማምነው።
እኛና ፕሮቴስታንቶች በጥምቀት አንድ አይደለም። እነሱ ምልክት ነው ይላሉ፣ እኛ የኃጢአት ስርየት ያስገኛል። መምህራችንን የምትወዱ ቻሌንጅ እንደዚህ ነው። በነገራችን ላይ ይሄ ነው የኔ ምክር። ከልብ ነው የምወዳችሁ። አውቃለሁ ዘመዴ ፐርሰናል ስድብ የሚሰድባችሁ ሰዎች አላችሁ። እኔ እንግዲህ ፐርሰናል ስድብ ይሰድበኛል፣ ሁሌም እንደሰደበኝ ነው። ሰሞኑን ይስደበኝ፣ ችግር የለም። አንደኛ እኔ በዛ ነገር እስካልኖርኩበት ድረስ አይሞቀኝም፣ አይበርደኝም። ዘመዴ ደስ የሚል ነገር አንድ ቀን ገንዘብ ላክልኝ ብዬው አላውቅም እና በምንም ሊያሳቅቀኝ አይችልም። ውሸት ደግሞ እኔ ያሳቆኝም አያውቅም። ጠጥቻለሁ ብዙ የውሸት ዘመናቶችን ሰዎች ሲዋሹ። አሁን ሌላ ሰው ላይ አፍ መክፈት አይቻልም። አጠገቤ ያሉትን ሁለት ሰዎች መናፍቅ ናቸው ብለህ አውራ ለህዝቡ፣ ተሳስተዋል ብለህ አውራ ለህዝቡ፣ ልክ አይደለም ብለህ አውራ። የቆየ ነው። እስካሁን ፊርማው አልተነሳም። በነገራችን ላይ በጣም የተመለሱ ሁሉ አሉ። በአንዳንድ ጠንካራ አባቶች ትጋት የጠፉት ግን ብዙ ናቸው። በዚህ አጋጣሚ አባታችን በጣም ነው የምወዶት፣ በጣም ነው የማከብሩት። አንሱ፣ ወረቀቱን አንሱ። ኦፊሻሊ እንደብዳቤ ለቅራቅንቦ ለአዳራሽ ለምናምን ሌላ ነገር ውስጥ መግባት አልፈልግም። አንሱ። የኛ ጥምቀትና የፕሮቴስታንት ጥምቀት አንድ አይነት አይደለም። እነሱ ያጠመቁትን እኛ እናጠምቅም የሚል ስምምነት ኢ ቤተ ክርስቲያናዊ ነው። ውግዘት ያስከትላል። አያስከትልም? ዶክተር መራዊ ተበጀን በጣም ነው የምወዳቸው። መጽሐፊው አበርክተውልኛል ብያቸዋለሁ። ግን በቤተ ክርስቲያን አልደራደርም ከማንም ጋር ስንናገር በምክንያት ነው። አሁን ይህ ስዕል አይቼ ምናምን የሆነ የካቶሊክ ምናምን ያለም እኛና ካቶሊክ በቅዱሳን ስዕላት ዙሪያ የምናያቸው ነገር ስዕል አይደለም። ይህ ጉዳይ ዶግማ ነው። በነገራችን ላይ ጥምቀት ዶግማ ነው። ባይደው ሲጻፉልኝ ጥምቀት ዶግማ ነው ብላችሁ ሁላችሁም ጻፉልኝ። ለዘመዴ እንንገረው ጥምቀት ዶግማ ነው ብላችሁ አስተምሩልኝ። ጻፉልኝ ጥምቀት ዶግማ ነው እያላችሁ። ተስፋዬ ሮበሌ የት ይሄዳል? ከሳቴ ብርሃን ጋር ሄዶ የሆነ ነገር ቁማር ይቆምራል ማለት ነው። ከዛ በኋላ እንትና ደግሞ ቀሲስ አይደለ? ቀሲስ ገዳሙ ደምሳሽ አድቬንቲስት ጋር ሆነው በስመ አብ ወልድ ምናምን ይሉናል ማለት ነው። አያችሁ? እነ ዶክተር መራዊ ከጀርመን የዘመዴ ወዳጆች እዛው ያሉ ጥምቀት አንድ ነን ይላሉ። እኛ ግን አንድ አይደለም። አሁን እዚህ ቲክታክ ላይ ያለህ እንትን አሁን ነው መቆጣት ያለብን። በቃ ኦፊሻሊ እኛ አባት ወጥተው ይሄን ነገር ሰርዣለሁ አላሉም። እስካሁን ተቀምጦልህ በተግባር አለ። እንደ ልማድ እንግዲህ ልቀማቸውና ስደባቸው ሰዎቹ። አንድ መዝሙር ልጋብዝና ልጨርስ። ተግባብተናል አይደለ? እርቦሃል ምናምን አልከኝ አይደለ? እኔ የራበኝ የቤተክርስቲያን ጉዳይ ነው። እንዳንተ አልጠግባይ አይደለሁም። ስጋዋን ጨርሼ አጥንቷን የምበላ አልጠግባይ አይደለሁም። እኔ አንዴ በካሴት አንዴ በመጽሐፍ አንዴ በገቢ ማሰባሰቢያ አንዴ በቁማር አንዴ በገቢ በፐርሰንት
ስጋዋን ጨርሻ አጥንቷን የምበላ ሆዳም አይደለሁም። እውነታዊ ነው። አደብ ግዛ ብያለሁ። ወንድማችን ሴፈ ግባ እያልኩ ነው። አቡነ በርናባስ እኛ ሁላችንም በጥምቀት አንድ ነን ብለው ሲናገሩን ያልሰማውም ከሰማ ትልክልኛለህ፣ እሳቸውን ምን ይቃወማለሁ ካሉ። ከዛ በተረፈ ግን አሁን እዛው አጎትክ እንትና ጋ እዛው መርጦ አልቃሽ ጋር እዛው ያሉ ሁለት አባቶች እንዳያስቀመጥኩልህ በማስረጃ ነው የተናገርኩት። እሱን ነው የተጠየቅከው። እንትን ስትጠየቅ ሌላ ጥያቄ አታንሳ። ቃለቅ አትዋሽ። አንሳ የኦርቶዶክስ ሎጎ አታጭበርብር። ስለዚህ አቡነ በርናባስን ተቃውሟል ምናምን አሁን ያው አጠገብ አመጣሁልህ እኮ መርጦ አልቃሽ የታሙበት የዚህ የገቢ ማሰባሰቢያ ዘመድ የሰራበትን እሱንም ሰነድ በቅርብ ጊዜ እናቀርብላቸዋለን። ውሸት ስለማልወድ እሳቸውንም ጠይቄያቸዋለሁ። ትክክለኛውን ነገር ነግረውኛል። ምንም አንድ ሳንቲም የተጭበረበረ የለም። ነገር ግን ከተሰበሰበው ገንዘብ ለማንም ምንም የማይደረግ ለዓላማ መዋል አለበት። እሱንም እንግዲህ በቅርብ ቀን ታዩታላችሁ። ምናልባት አንድ ሰው በውስጥ በዚህ ያክል ሰቨንዴ አድቬንቲስት ሄደው አባታችን ባለሶስት መጽሐፉ የመቅደሱ ፓስተር በፍጹም ሰቨንዴ አድቬንቲስት አይሄዱም ስለተባለ አንዴ እሱን ቪዲዮ ብቻ ላሳይና ልጨርስ ማለት ነው። እሺ መርጦ አልቃሾች በደንብ ስሙ። አንዴ እሱን ቪዲዮ ብቻ ላሳያችሁና እጨርሳለሁ ማለት ነው። እሺ ጉግል እልክልሃለሁ። አንዴ አንተ ወዲያው መጣልኝ። የሚገርም እኮ ነው። እኔ ማንንም ደግፌ አይደለም። እሺ ነገር ግን መርጦ ማልቀስ ይቀር ነው እያልኩ ያለሁት። ጎግልዬ አሁን እልክልሃለሁ። ይህም ቪዲዮ እንደገባህ እንደደረሰ አንዴ ልክፈተው ከዚህና ከዛ በኋላ ለአንተ እልክልሃለሁ። በምን እንደሚታጀቡሉ ታዩታላችሁ አይደለ? በምን እንደሚታጀቡሉ ታዩታላችሁ አይደለ? ቆይ ሲሻል ያለ ቪዲዮ ለፈልግላችሁ። 6.7 ፎሎወር ነው ያላቸው። እንድታምኑኝ ነው ይሄን የምነግራችሁ። እሺ ይኸው በቃ አንዱ ብቻ አይደለም። እሺ ይኸው ጉግል እልክልሃለሁ። ከዛ በኋላ ወደ ቻናላቸው ስትገባ ሰቨንዴ አድቬንቲስት ይመጣላል። ተሳስቼ ከሆነ ያው ታረሙኛላችሁ ማለት ነው። የሰቨንዴ አድቬንቲስት ሰባኪዎች ይመጣሉ። ይኸው ጉግል እልክልሃለሁ። ለመጨረሻ እውነትን አጥርተን መውጣት ስላለብን አሁን በዚህ አጋጣሚ እኔ አባቶችን በጣም አሃዱ አምላክ አሜን። ቆይ ክርስቶስ በኃይልና እንግዲህ አሁን መጋቢ አዲስ ገዳሙ ደምሳሽ ብለው ነው ራሳቸው ናቸው። ከዛ ወደ ውስጥ ስትገቡ እንትን ነው። እኔ አሁን ስፔሻሊ ዶክተር ይሄን ጉዳይ መቅደድ አለባቸው ብያለሁ። ግን ይህ 3 መጽሐፍ ዘመድ ያውቀዋል። አንድ ቀን ሲናገር አልሰማነውም ነው እያልኳቸው ያለሁት። እዛው ናቸው ያሉት። ከዛ በተረፈ ግን በጥምቀት አንድ ነን የሚሉ ደግሞ አባት አብረውታሉ። ምንም ቸርቸው አይል ግን አይቃወማቸውም። መርጦ ማልቀስ ይቁም። አባታችንም ይሄን ጉዳይ መቅደድ አለባቸው። አሁን ግባለኝ። አንድ ሰው ስለጠየቀኝ ላሳይ እንዲወጣል ማለት ነው።
ግባልኝ ጎግል አሳይልኝ አንዳንዴ እሺ መጋቢ እሺ ይሄው መጋቢ አዲስ ገዳሙ ደምሳሽ ግባ ይሄው ወደ ፋይሉ ግባ ይሄው የሳቸው ነው ሲጀምሩ በስመ አብ ሲያስባባላቸው እንደስማ ሚውት ነህ ኦርቶዶክስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቃ ተወደዳችሁ ወገኖቼ እንግዲህ እንደዚህ አይነት የሚያደርጉ ብዙ አንድ ሶስት ፍራሽ አዳሾችም አውቃለሁ። በነገራችን ላይ አንድ ሌላ ጌታቸው የሚባልም አለ፣ አንድ በስውር የሚሰራም አለ። ከዚህ በፊት ክርስትና ሲያስነሳ ቤተክርስቲያን ላይ ያው ነግሬያቸው ፎቶ ምናምን የላኩበት ሰው እያለ ማለት ነው። እንደዚሁ በቪዲዮ የማይገለጥ አንድ ዲያቆንም አለ እና አሉ እኚህ ሰውዬ እንግዲህ ይሄ ነው። አሁን ግባ ፕሮፋይላቸው ጋር ስትገባ ሰቨንዴ አድቬንቲስቶች ይመጣሉ። ይኸው ህዝብ ይልኝ ይኸው ህዝብ ይልኝ የወንጌል አገልግሎት ይሄው የሰቨንዴ አድቬንቲስት ይሄው ግቡልኝ አይልም ጎግልዬ። ከዛ አስገባና አሳይልኝ ፕሮፋይላቸው ውስጥ ሰቨንዴ አድቬንቲስት ሰባኪዎች አሉ። አሁን እኚህ ሰውዬ ሊመለሱ ዛሬም ቁጭ ብለዋል ምናምን ትላላችሁ ማለት ነው። እና ይሄው የሰቨንዴ አድቬንቲስት ሰባኪዎች ይሄው እኚሁ ግቡና ይሁ ናገሩት የተስተስፋው የቀድሞ ሞቷል። ህልሙ ቀድሞ መግቢያ ክላሲካል ወደ መግቢያ ክላሲካል ለዘመዴ በደንብ ኢንፎርሜሽን እንስጠው። ገዳሙ ደምሳሽ ክላሲካል መግቢያ እንስማ፣ መግቢያ እንስማ የአባታችን መግቢያ ተመለሰላችሁ። የምትወዱ ሰዎች ቴንኪው ወንድም የምትወዱ ሰዎች ይኸውላችሁ መርጬ የማለቅስ ከሆነ አዋርዱኝ። ተረዳችሁ? ይሄው ዘመዴ ጉያው ያስቀመጣቸው የእኚህ ሰውዬን መጽሐፍ ጀርመን የተቀበለችው ያቺ የሬዲዮዋ እህታችን እሷ ቤት ኮመዲኖ ሸልፉ ላይ አንብበው አንድ ቀን አውጥቶ ታውቃለህ? ለዛውም ልክ ናቸው እኮ ነው ያልከው። የጀርመን ወጣቶች ሲጠይቁ ልክ ናቸው ነው ያልከው። እስያውን ተንፍስ። ስለነዚህ አውራ አጠገብ ያሉት ህዝቡን ለመታደግ ከሆነ መምህር ከሆንክ እስከዚህ ጀምረው ሌላው ይቀር። የገዳሙ የገንዘብ ማሰባሰቡ ጥሩ ነው። ያው ለምን እንደተጀመረም ይገባናል። አሁን መጣበታለሁ እሱን ረጋ ብዬ በፍቅር አሁንም በፍቅር ነው የምነግርህ። ያለ ምክንያት አላወራም። በቃ እና ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ተመለሰልን ካላችሁ ተመለሰላችሁ። አንድ ሶስት ሰው ተመልሶልኛል ካላችሁ ማስረጃ ስለ ጀርመን አምጣ ያላችሁኝ ተመለሰላችሁ። አንድ ሶስት ሰው ተመልሶልኛል ካለኝ ይበቃኛል። ከዛ በዩቲዩብ ላይ ጭንላችኋለሁ። ተመለሰላችሁ። እሺ አንድ ሶስት ሰው ተመልሶልናል ካላችሁኝ ጥሩ ነው። እሺ አዋ ከባድ ንግግር። እሺ ሌሎቻችሁ አልተመለሰላችሁም? አይዟችሁ። በውሸት ስማችሁን ለሚያነሱ ሰዎች ምንም እንዳትፈሩ፣ ምንም ቢሏችሁ። ቴንኪዩ የትና የት ተመልሷል ብላለች። ያለ ሰነድ ነው የሚያወራው።
ያለ ሰነድ ነው የሚያወራው ቢኒ ላላችሁ ይሄው የጀርመኑ ወደ ገዳሙ ሄዳለሁ ወይም አልሄድም። ደስ ብሎኛል አባቶቻችን ገንዘብ ስለተሰበሰበ፣ ግን ገንዘቡ አንድም ኮሚሽን እንዳይወጣበት ጥብቅ እርምጃ እንወስዳለን። ከትልቅ አክብሮት ጋር ካልነካ አልነካም እንላለን፣ ከነኩ ግን ነኩ እንላለን። ከትልቅ ሪስፔክት ጋር እና ዩቲዩብ ላይ እጭንላችኋለሁ። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። በጸሎት አስቡን። ሁላችሁንም ከልብ ነው የምወዳችሁ። እነ ተስፋዬ ሩበሌ ማጭበርበራቸውን አሁን አንዳንድ ሰዎች እያየው ነው። እዩትና ሙሉ ቪዲዮውን መልስ ስጡ። ደሜ ሰላም ብያለሁ። ወንድም ደምረው እንደምነ ሁሉ ሰላም ነው ወንድሜ። እና ይሄ ነው። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። እንግዲህ ልውጣ። ቴንኪዩ። ሁላችሁንም ሰላም ብያለሁ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ